ምን ሆነሽ ነው? ዲስግራሲያት ቆይ ምን ልሁን ብለሽ ነው በጠዋት እንደላሊበላ በሬ ላይ የምታንባርቅ? ይቅርታ በሩ ላይ ጮኩበት አይደል? ጮት ሳገኝ ጊዜ እኮ እንዳያመልጠኝ ብዬ ነው። ተመስገን ወጣልኝ። ቆይ ግን አንቺስ እንዴ ይሄን ያህል ሰዓት ስትጮህ የት ሄደሽ ነበር? እኔ እኮ ኢርፎን አድርጌ ስለነበረ የራሴ ድምጽ ያስተጋባ መስሎኝ ነው ዝም ያልኩት። ወይኔ አንቺ ነሽ እንዴ ገባሽልኝ? በጣም ነው የማመሰግነው በእናትሽ የምር። ወዴት ነው ተንደርድረህ የምትሄደው? ከአልጋ ላይ ወድቆ ነው እየነጠረ የወጣው። ኧረ ከአልጋ ላይ አይደለም። እኔ ሳላውቀው አልጋ ገዝቷል እንዴ? መጣው ስመለስ ነው ይቸኩላል። ሻው ለካ አልጋ የለውም። እና ከማጋ ነበረ ታዲያ የወደቀው አልጋ ላይ? አሁን ላይ ሆነ ጮህ ሰምቻ ነበር። ማን ጮህ? እኛ ነን እዚሁ ነው እኔና ማያ ነን። አሪፍ ጮት ነው ማለት የጮህ ተናገራችሁ? አሁን ተውኝ። ማናችሁም ሁኑ እኔ ወይዘሮ ይገቡ ግቢ ውስጥ ነው እንዴ ይሄ አሉባልታ የቀደደው አፋችሁን የምትከፍቱት? ሁኖስ ቱኩክቱሴ አለች። ወጠን ማን ያውቃል ቢሏት ቀለዋጯ ናት አሉ። ከተራችሁ ተርጓሚው አሉ። ድጋሚ ብንጮህ ደስ ይለኛል። አምታቱኝ እንኳን አታግዢኝ። እንዳታስቢው እንዴ መጀመሪያውኑ አስበሽበት አይደለም እንዴ የጮሽው? ኧረ እኔ አስቤበት አይደለም። ድንገት ውሃ ስትመጣ ራሴ መቆጣጠር አቅቶኝ ነው የጮኩት እንዴ። ውሃ? አዎ መጣች። ይባላል ከሬዳሽ ባፍሌ እንዴ ሲበላሽ ይባላል ከሬዳሽ አይባልም ትራሽ ይባላል ከሬዳሽ ባፍሌ እንዴ ሲበላሽ ይባላል ከሬዳሽ አይባልም ትራሽ ባክን እውነት ታሪክ እምነት ቢያስተምረኝ ለኔ ገባኝ ስልጣኔ ወይኔ ወይኔ ይባላል ከሬዳሽ ባፍሌ እንዴ ሲበላሽ ይባላል ከሬዳሽ አይባልም ትራሽ ከሬዳሽ አልኩ በቃ ምን ትሆን? ከሬዳሽ አይባልም በትራሽ ከሬዳሽ አይባልም ትራሽ ማሚ መታ እኮ ነው። ትከፈት ደግሞ በዛው ትቀርስ። አንደሱ ቢሆን ቀድሜ ነው ዘበርኩ ምጮህ። ጮሁ እኮ እርሶማ እንዴ ልጩሃ ከሬዳሽ እሺ ይጩ። ኧረ ማሚ ታቸው ይጩ ውስጥ ይፍቀጅላቸው ይጩ። ወይ ውስዋስ ወይ ውስውስ ብለዋል ይጩ። ኧረ እባክሽ ቅድም አንቺ አስፈቅደሽ ነው እንዴ የቀወጥሽው? አይ አይደለም ተጋብዤ ነው። በኋላ ተጋብዞኝ። እሺ ምንድነው ፌሚኒስት ልጫወታልሽ? ምን ማለት ነው? ለማንኛው የግድኛ ሚዲያ አይኖርም ይገባል። ፕራይቬት ሎኬሽን የሚባል ነገር አለ ማለት የግል ግቢ ወይም ደግሞ ስቱዲዮ። ማሚ እንዴ ትንሽማ አስተያየት አድርጊላችሁ። አንቺ ስንት የተሸነፈ ሰው እያለ ለደስታሽ ውቡ ብለሽ ተጫያለሽ። ቦንጆር ጩኸቴን ቀሙኝ አለ። ከሬዳሽ አይባልም በትራሽ ከሬዳሽ አይባልም ትራሽ ቆይ አንተ ደግሞ እንደ ሸገር ዳቦ ምንድነው አጨማዶ ያስቀመጠ? ምን ቤት ነህ? ሆዳችን ስንቱን ይቻል። ረሃብ አለ፣ ጨጓራ አለ፣ እንደገና ብሶትንም ወደ ውስጥ ጨዋንበት ይሆናል እንዴ? ኧረ ቲት እየገቡ ታዋ ማንሽ ደላሊት? እኔን ነበር እኮ የጠየቀኝ። ምንድን ራስሽ ተቆጣጣሪ። ይቅርታ ሸገር ዳቦ ሲሉ እኮ ስሜቴን ፈንቅሎት ነው። ስንቱን መፈንቅለ መንግስት መሰለሽኛ ያስተናገር እነ ዲሞክራሲን፣ እነ ሶሻሊዝምን፣ እነ ኢምፔሪያሊዝምን ይሄን ያክል የፈነቀልን ዜጎች ነን። እንኳን የእናንተን ስሜት ቀርቶ ባፋንኩል አደለው ይልሽ መፈንቅለ መንግስት እንደዚህ በኩራት ያወራል። የተፈነከትነውን ጭንቅላት ማሸት አንችልም። ኧረ ጭንቅላት አይታሽም፣ መጥፎ ነው እንዴ። ጭንቅላት በበረዶ ነው የሚታሸው። ውሃው ይፈሳል። ውሃው ደግሞ ውድ ነው። ያምር ከልምዴ ነው የምነግርህ። ዩኪስ ሄደውም ከሀዝባን ይታሉ የአህያ ባል ሲስም ያሳምማል። ማን ተርጉምልኛል? ዛሬ ግን ለምንድን ነው ሳይነጋ ያመጣሁት? ለትጮይ ነው። ቆይ ግን ለምንድን ነው የመጣሽው? ጭበል ከጎን ይመሽብሃል አሉ። ለምን መጣሽ ኬሬዳሽ? ላይ ተመልሰሽ እያሉሽ እመጣለሁ። ታዲያ መቼ ሄድኩ? እኔ የምልሽ ደላላ
እኔ ወይዘሮ ይገባሻል ወሰን የለ ድንበሩ ባሻም ብርብር በር ድረስ መተሽ ጮሾ ለምን ጮኩ እንዴ? አንባረቅሽው እንጂ ያውን በፊውቸሪንግ ታጅበሽ ነው። የቅድሙ ነው እንዴ? ማማኒ ባገኘው ጮህ ነበር። እንዴት እንደቆጨኝ ላምባረቀው ነበር የሮጥኩት እኮ። ለምን ዛሬ ለ9ኛ ጊዜ ነው ለ10ኛ ጊዜ የገዛው ዳቦ ይጠፋብኝ። ከረዳሽ እኔ ወይዘሮ ይገባሻል ግቢ ውስጥ ነው እንዴ ዳቦሽን የተዘረፍሽ? ማን በየመንገዱ እንዲህ አንጠልጥለሽ ይዘሽ ዙሪያ አለሽ? እንዳታለቅሽ ነግሬሻለሁ። ወርድ ከራሴ አይዞሽ። ከባድ ዳቦ እንደዚህ በአደባባይ ይዘሽ አትይጂ። ለምን እንትን አትይም? የሆነ መያዣ ነገር ፈልገሽ ወይ ደግሞ ኦንላይን ብታዥ አሪፍ አይደል? አዎ እሱንም ከፈለግሽ የኔ የማያ የልጄ ሚዲያ ያግዝሻል። ዲሊቨሪ ምንድነው የምትሉት? እንደሱ ነው። እኔ በደላልነት ህይወቴ ዳቦና ሻሽጭ ባለ ራሱ እንደዚህ እንደናንተ አላዋድደውማ። የምን ማለት ነው የምታወሩት? እንደዚህማ ዳቦን መነጣጠቅ አልጀመርንም። እሺ በእኔ ጉዴ እቺ ልጅ ተምታቱባታል። ግድ የለም ማሚ ከላት ማነሽ ደላሊ ጠፋብኛልሽ እኮ በያለው። ግን እናንተ ቀድማችሁ አፋለጋችሁኝ እንጂ እኔ እኮ አይን እያየ ነው የጠፋብኝ። ማለት ሻይ ውስጥ ገብቶ እኮ ነው የጠፋብኝ። 9 ጊዜ ጥሩ ነው። አረኔ ቤቲንግ 7 ጊዜ ወጣብኝ። ማለት ሻይ ውስጥ ገብቶ ወጣብህ? ወይኔ ደስ ሲል። አይ ትውልድ፣ አይ የዘንድሮ ልጅ በዋና ልብስ እየተጠቀምክ ይሆን እንዴ? ዲስክራሲያት ሰሚ ቀንሽ ሻታፊ ይቅርብሽ። እንትን አድርጊ በውሃ ዋጩ። ዳቦዬንም ሞራሌንም ተቀምጪ ቀኔን ላበላሽ። እኔ የምለው ትትዬ ይገቡ። በሬን ሳትከፍቺ ምንም እንዳትይ። የትኛውን በር? የሚንኳኳውና ምን ሙዚቃ መሰለሽ እንዴ የምትሰሚው? የተደበደበ እኮ ነው። ልወጣ ስለነበርኩ አይደላል። አንቺ እኮ ልቅም እሺ ጨዋ ነሽ። አቤት ስነ ምግባር! ስትገቢም ስትወጪም በር ታንኳኳያለሽ። ኧረ እኔ አይደለሁም የሚያንኳኳሁት። እንዴ ምን እሺ ነው? ወንድነቴን እንሳን በይስ። አይ ቶቶ አልልም እፈልገዋለሁ። እኔ ምኑት ትይገው በፈጣሪ ስም ምን አለበት በሩን ከፍተሽ ብታወሪ? እንደው ማታወሪ ምሽ አካፍቷለሁ። በረዘግተሽ ማታወሪ ዘኮንሽን ዶሪዝ ኦፕናል የፉክክር ቤት ሳይዘጋ ያድራል። ከተራችሁ ተርጓሚ ዋሉ። ምን አልክ አንተ? እግዚአብሔር ይመስገን ደህና ነኝ። ተረዳሽ? አንተ ማን ጠየቀ? ወይዬ ምን አሉኝ? አንተ ነው እንደ ያንተ ደህና መሆን አለመሆን ጉዳያችን አይደለም እያሉ ነው። ማን ነው አንተ? ማን ነው? እሱን ነው። ቆይ ግን አንቺ ቅድም ምን ልል ነበር እያልሽ ነበር አይደል? ሀሳቤን ቀየርኩ። እኔማ የት ልትሄዱ ነው ብዬ ልጠይቀውት ነበር ቅድም፣ ግን አሁን ተወዛገብኩ። በቃ ትቼዋለሁ። ኧረ እባክሽ ምን ነው የሆነ ብድር ለመጠየቅ መተሽ ሰው የበዛብሽ ይመስላል። አሃ ያግባ ስምን ደርሸባችሁ ነው አንድ ደጅ አስጠናችሁኝ። አይ እሱስ እንኳን አፋልጉኝ ፕሮግራም ላይ ነበር። እንዴት ይገቡ? ብድር እየፈለጉ ነው እንዴ? ምን ነው እርሶንም ግሽበቱ ነካውት እንዴ? ምን አልሽ አንቺ? ማኔ ወይዘሮ ይገቡ ሲያልፍም አይነካኝ እንዴ? ኧረ ምን ቁርጥ አድርጎት በእርሶ በኩል ያልፋል፣ በአስተዳደር በኩል ምን ያደርጋል? አይ አክሊል ምኑን ኢኮኖሚውን ግሽበቱ ስትስቅ እኮ የገባ መስሎኝ ነበር። ኢኮኖሚውማ በእኛ በኩል እንዴት ያልፋል? በእነሱ ጋር ነው እንጂ። ዛሬ ስራ የለሽም ወይስ እዚህ ቢሮ ተከራየሽ? አመሰግናለሁ። ወይኔ በእናትሽ አስታወስሽ ሊሰራ ያሰብኩት። ስሚ ቅድም ዳቦ ነው ሻይ ውስጥ ገባብኝ ምናምን ጠፋብኝ አልሽዋ። ተይ ግድ የለሽም አንቺንም ይዞሽ ሳይጠፋ አይቀርም። ፈልጊ እራስሽ። እንደ ቋንጣ ዘልዝላ እንዲህ በደዳ እንደርድራ እግሯን አጣምራ ሻያዋን እየጠጣች ትየው ዳቦ። አይ ሊል እኮ ነው ይሄ መከረኛ ልጅ። እንደው የሚያወራው እኮ አያጠፋም ይሄ ማተኛ። መቼም በ10 ብር ዳቦ ገዝቶ ተመስገን የት ያቅና። ኧረ በ20 ሳንቲም 5 የገዙት መቻ ቢያመሰግኑ ኖሮ እኮ እኔ በ10 ብር ዳቦ ገዛ ነበር። በ5 ሳንቲም 5 የገዙት መቻ መሰገኑ። እሱማ ድለላ ባልተጀመረበት ጊዜ ነው ታዲያ። አሁን ልክ ነሽ። እንደውም ቢ ፈቀድኩልሽ። ሻይሽን ዳቦ ውስጥ እየነከርሽስ ምን ዋጋ አለው? ሻይ ውስጥ ሄዶ እየገባና እየጠፋ የመከረኛ ዳቦ። አይ ስምሽ የተጠራ መስሎኝ እኮ ነው። እስኪ ተውኝ። ኡፍ የዳቦ ነገር ያለ ፈተና። ኡፍ
ምናልባት ግን ዳቦ ሻዩ ሲገባ ራሱን እያጠፋ ይሆናል። እና ታዲያ ምን ያናድደዋል እንዴ? ሻዩ ሲሞቀው ምናልባት ከዚህ ግቢ እየተመሳሰለበት ይሆናል። እዚህ ግቢ ስትል የመጣውበት ትዝ አለኝ። በእናትህ አመሰግናለሁ። ይሄ ግን ሻይ በዳቦ ብቻ አይደለም ማለት የሆነ ሻይ በሉባንጃ በጋንጃ ምናምን ይወሰድሽ። ቆይ ለምንድን ነው የመጣው? ያችን ቤት እኮ ላከራያት ብዬ ዋጋዋን እንዴት ነው አይቀንሱልኝም ወይ ልወት እኮ መጥቼ። ከዚህ በላይ ከቆየሽ ልጨምር እችላለሁ። ቤሲክ ትክክለኛ የደላለው ሰው ደላላ ናት እንዴ? እኔን አትጠይቀኝም አለው አይደል እዚህ ጋር ጠያቂው ሲጠየቅ የሚለውን የኮፒራይት ፈርቶ ይሆናል። ኖ አልፈራውም። ጀስት አታውቅም ብዬ ነው። ታውቂያት ነበር እንዴ? ፊያሜታይ ከረዳሽ አይባልም በጭራሽ ከረዳሽ አይባልም ጭራሽ took down the bed and sleep the chair አሉ። የቆጡን አውርድ ብላ ወንበር ላይ ወጣች አሉ እኔ ያልኩት ትይገቡ ነው አይደል? የቆጡን አውርድ ብላ የብብቷን ጣለች እኮ ነበር ተረቱ። ከብብት ለሚወድቅ ነገር የቆጥ ማውረድ ብዙ አያዋጣም ብለው አዎ አፕዴት አድርገነው ነው። አዎ አጅሬ ናቸው ማለት እንግሊዘኛውም እኮ ስተረጎም ወርሰ ትርጉም ነው። ለነገሩ እንኳን ተረት የሰው ልክ መች ታውቅና እችን የመሰለች ማያይ የሚዲያ ሰው ማነች ብለህ ስለደላለዋ ትጠይቅ ነበር ማለት ቢተዋወቁ ኖሮ እኮ ያወሩ ነበር ብዬ ነው። ስማ የሚሸጥ ነገር ስለሌላት ነው ያልጠየቀችው። To say I saw her wearing a shiny dress. ምን ማለት ነው? ቆይ ግን አንተ የኔ እንግሊዘኛ ሲሆን ብቻ ነው እንደ የምትተረጉመው? እሱ አላወረሰኝማ የእርሶ ውርስ አይደል? ወንዳኔ ውረስህ ከረዳሽ ግን እንትን ነው ድሬስ የምትለውን አውቂያት ነበረ። ቀሚስ እወዳለሁ። ምን ቀሚስ? ተረት አይደለም ልጅቷ ማለት ደላላዋ የለበሰችው አንጸባራቂ ልብስ ስለነበር አንጸባራቂውን ስትመለከት አይኔ ላይ ተምታቶብህ ነው ቀሚስ መስሎ የታየ። እስኪቴር ትንሽ ደብሮኝ ነበር። ደንብ አስከባሪ መስለኝ ነበር። ኧረ እባክህ ስማ፣ ምን ህገወጥ የጀመርከው ነገር አለ ወይስ ምንድን ነው? ቅድም እኮ በር በጣም ብዙ ጊዜ ደበደብኩ። እስራኤል ፍልስጤም እንደደበደበች። አንተ ነህ ቆመ ያደባደብካቸው። ልክ አንተ እዚህ ቆመ በሬን እንዳስደበደብከው ማለት ነው። እኔ እኮ ዝም ያላችሁኝ በእሷ ምክንያት ከሆነ ብዬ ነው። ቶ አንድ የጨረቃ ሰው በነካች እስቲ ታፈርስ። ኧረ እነ ሞኬ የፈረሰ ሰው ምናምን አያፈርሱ። ብዙ ሰዓት አንድ ቦታ ትቆም እንጂ ችግር የለውም። መቀመጥ ግን ይቻላል። እንዴ መቀመጥ እኮ ነው ችግሩ። ብዙ ሰዓት እየተዘፈዘፋችሁ ተነሳ። ኧረ ማሚ እሺ። ምን አይነት ቀን ነው እናታችሁ ዛሬ? ምንድን ጨረቃ ሙሉ ሆና ነው ወይስ ምንድን ነው? ስራ አልገባህም እንዴ ዛሬ? እሱ እዚህ ግቢ ውስጥ ከሆነ እኔ ስራ እንደገባው ቁጠር ማለት እርሶ ተክተውት ማለት ነው። እሱ ቀኑን ሙሉ እኔ እሱን ሳግድ እኮ ነው ሙሉ። አለቃዬም እኮ ግን ስራውን ክብኝ ብሎ ነው ደብዳቤ ሰጠኝ። እሱ ግን በክብር ነው ደብዳቤ ጻፈ። መልካም ሰው ለስንት ቀን ፈቅዶልህ ነው? ደብዳቤው ግን የሚለው ማለት እረፍት አድርግ ከዚህ በኋላ እንዳትመጣ ነው። አየህ ተበራል ማለት ደብሮት ነው እንጂ ኦልሬዲ እኮ ተበራል ማለት ነው። ወላጅ አምጣ ቢሉ ነበረ ጉድ የሚፈላው። ባጭር ገላገሉ ግልግል። ማም ያውቁታል ማለት ነው አይደል? የድሮ አለቃዬ ባውቀው ኖሮም መች ከቀድሞ ትገባ ነበር። እርሶ ኖት ማለት ነው አይደል? ስራ ያስባረሩ ያምሴድ አይና እማለ አያጅቦ ለአንተ ነው እንዳይበላ። ይብላኛ ምንድን ነው ከቤቲንግ ይበልጣል?